እነዚህን 5 ነገሮች በህይወት ውስጥ ዋና የህይወት ህግ አድርገህ መያዝ አለብህ። የመጀመሪያው ህግ በአካባቢ የሚኖሩ ሰዎች አሸንፋለሁ አንተም አሸንፍ የሚሉ ሰዎች መሆን መቻል አለባቸው። ያ ማለት የእነሱን ስኬት ብቻ ሳይሆን ያንተንም ስኬት የሚመኙልህ ሰዎች መሆን መቻል አለባቸው። በአካባቢ የሚሆኑ ሰዎች ማለት ነው። አብራቸው የምትሰራ ሰዎች፣ አብራቸው የምትኖር ሰዎች፣ አብራቸው የምትውል፣ አብራቸው የምትዝናና ሰዎች የነሱን ስኬት ብቻ ሳይሆን ያንተንም ስኬት የሚመኙ ለዛ ሳፖርት የሚያደርጉ በሐሳብ በማቴሪያል ሳፖርት የሚያደርጉ ሰዎች መሆን መቻል አለባቸው። በጣም በርካታ ሰዎች ያንተ የቅርብ ሰው ይመስሉና ግን በውስጣቸው ያንተ በጣም የሩቅ ሰዎች የሆኑ አሉ። እነሱ ብቻ ስኬታማ መሆን ይፈልጋሉ። እነሱ ብቻ የሆነ ነገር እንዲኖራቸው ይፈልጋሉ። ከዛ ምንድነው መሰለህ ከዛ ነገር ላይ አንተን መስጠት አንተን መርዳት ነው እንጂ የሚፈልጉ አንተ የራስህ ኢምፓየር እንድትገነባ አይፈልጉም። ይሲ አብረው የተማሩ አብረው ያደጉ አብረው ብዙ ነገር ያሳለፉ የሆኑ ሰዎች ሊሆኑ ይችላሉ። ግን ያንተን ጠንካራ ስኬት አይመኙም። ስኬታማነትን ይመኙልሃል። ነገር ግን ደግሞ አንተ ከነሱ የተሻለ ስኬታማ እንድትሆን አይፈልጉም። እነሱ ካንተ መብለጥ ይፈልጋሉ። ከዛ ከበለጡ ነገር ላይ ለአንተ መስጠት ነው የሚፈልጉ። እነሱ ካንተ የተሻለ መኪና ከገዙ ወይም ደግሞ ካንተ ቀድሞ መኪና ከገዙ በመኪናቸው አንተን ሊፍት መስጠት አንተን መሸኘት ነው እንጂ የሚፈልጉ አንተን ማዝናናት ነው እንጂ የሚፈልጉ አንተም እንደነሱ መኪና እንዲኖርህ አይፈልጉም ማለት ነው። አንተም እንደነሱ ቤት እንዲኖርህ አይፈልጉም። አንተም እንደነሱ የራስህ የሆነ ድርጅት እንዲኖርህ አይፈልጉም። በአካባቢ ያሉ ሰዎች የራሳቸውን ስኬት ብቻ የሚያሳድዱ ከሆኑ ከነዚህ ሰዎች ህይወት መውጣት መቻል አለብህ ማለት ነው። በአካባቢ ሊኖሩ የሚገባቸው ሰዎች አንተም ማሸነፍ እኔም ላሸንፍ የሚሉ ሰዎች መሆን መቻል አለባቸው። እነዚህን ሰዎች ከህይወትህ ካላስወጣቸው ወይም ደግሞ አንተ ከነሱ ህይወት ውስጥ ካልወጣህ አንተ ስኬታማ የምትሆንበትን እያንዳንዱ ምዕራፍ ካንተ በስተጀርባ ሆነው ካንተ እውቅና ውጭ በሆነ መንገድ ይዘጉታል ማለት ነው። ከኋላ እያንዳንዱን አንተ ስኬታማ የምትሆንባቸውን ምዕራፎች እየቆለፉ አብረው የሚኖሩ ሰዎች ሆናሉ። የሆነ ሙከራ መሞከር ስትጀምር እንደማይሳካ የሚያሳምሩህ እነሱ ናቸው። የሆነ ነገር ማሰብ ስትጀምር ማሰቡን ማቆም የሚሻል እንደሆነ በተለያየ ማስረጃ እያመጡ የሚያሳምሩህ እነዚህ ሰዎች ናቸው ማለት ነው። ስለዚህ በአካባቢ ያሉ ሰዎች በጣም ያንተን ስኬት የሚመኙ የሚፈልጉ እኔም ልደግ አንተም ልደግ የሚሉ ሰዎች መሆን መቻል አለባቸው። የሆነ ጊዜ አንድ መምህር የክላሱን ተማሪ ለሁለት ከፈለው። ረጅም ዓመት ያስተማራቸው ተማሪዎቹ ስለሆኑ ማን ራስ ወዳድ እንደሆነ ያውቃል፣ ማን ደግሞ ሁለገብ ባህሪ እንዳለው ያውቃል። ራስ ወዳዶችን ብቻቸውን አደረጋቸው፣ ሁለገብ ባህሪ ያላቸውን ደግሞ ብቻቸውን አደረጋቸው ማለት ነው። ከዛ ለራስ ወዳዶች ለእያንዳንዳቸው ፊኛ ላይ ስማቸውን ጻፈና ለአንድ ተማሪ አንድ ፊኛ ማለት ነው፣ ለሁለተኛ ተማሪ ሌላ ፊኛ አዘጋጅቶ በብዛታቸው ልክ ስማቸውን በእያንዳንዱ ፊኛ ጻፈና አንድ ላይ አስቀመጠ ማለት ነው። ሌሎችን ሁለገብ ባህሪ ያላቸውን ተማሪዎችን ስማቸውን በየግል ፊኛቸው ላይ በመጻፍ ፊኛውን ወጥሮ ባየር አስቀመጠ ማለት ነው። ከዛ ቀድሞ እነዛን ራስ ወዳድ ተማሪዎችን እንግዲህ ከተወጠረው ፊኛ ውስጥ የእያንዳንዳቸው ስም ተጽፎበታል። የየራሳችሁን ስም እየመረጣችሁ አንሱ ብሎ ፊኛውን እንዲያነሱ ላካቸው ማለት ነው። ሁሉም ፊኛውን አፈነዱት። አንዱ የአንዱን ፊኛ ማፈንዳት ጀመረ። ያነሱና የሌላ ስም ሆኖ ካገኙት ፊኛው እንዲፈነዳ በሚያደርግ መንገድ ማፈንዳት ጀመሩ። በጥፍራቸው ሊነኩት ይችላሉ ወይም ደግሞ ሊረግጡት ይችላሉ ማለት ነው። የተወሰኑ ተማሪዎች ብቻ በአጋጣሚ የራሳቸውን ስም ማግኘት የቻሉ ተማሪዎች ብቻ ፊኛውን አነሱ ማለት ነው። ሌሎች እንዳለ አንዱ የአንዱን ፊኛ አፈነዳውና የየራሳቸውን ፊኛ መያዝ ሳይችሉ ቀሩ። ከዛ እነሱን ቁጭ በሉ ብሏቸው ሌሎች ሁለገብ ተማሪዎችን አስነስቶ የየራሳቸውን ፊኛ እንዲፈልጉ አደረገ ማለት ነው። ሁሉም ያገኘውን ፊኛ አነሳና ካነሳ በኋላ ስማቸውን እየተያዩ መቀያየር ጀመሩ ማለት ነው። አይተዋል። በህይወትህ ያሉ ሰዎች የሆነ ነገር አንስተው ካንተ ጋር መቀያየር የሚችሉ ያንተን ለአንተ የነሱ ማድረግ የሚችሉ ሰዎች መሆን መቻል አለባቸው። ራስ ወዳዶቹ ተማሪዎች አንዱ የሌላኛውን ፊኛ አፈነዳውና የራሳቸውን የሆነ ነገር ሳያገኙ ቀሩ። እነዛ ሁለገብ ባህሪ ያላቸው ተማሪዎች ግን ያገኙትን አነሱ። ከዛ አንዱ ለአንዱ የሚገባውን ሰጠ ማለት ነው። ስለዚህ
መጨረሻ ላይ ሁሉም የየራሱ ስም አገኘ ማለት ነው። በህይወት ውስጥ ያሉ ሰዎች እንደዚህ መሆን መቻል አለባቸው። የራሳቸውን ወስደው ያንተን የሚቀበሉህ፣ ያንተን የሚሰጡህ፣ አንተም የነሱን ድርሻ የምትሰጣቸው መሆን መቻል አለባቸው። በህይወት ውስጥ ያሉ ሰዎች ራስ ወዳዶች፣ የራሳቸውን ብቻ የሚፈልጉ ከሆነ ያንተን የሆነ ነገር ከማጥፋት ወደኋላ አይሉም። ስለዚህ በህይወት ውስጥ ያሉ ሰዎች አሸንፋለሁ አንተም አሸንፍ የሚሉ መሆን መቻል አለባቸው ማለት ነው። ሁለተኛው የህይወት ህግ ቃላቶችን በጥንቃቄ የመምረጥ ህግ ነው። ቃላትን በጥንቃቄ የመምረጥ ህግ በአካባቢ ካሉ ሰዎች ጋር ተከብረህ እንድትኖር፣ ተወደህ እንድትኖር፣ ተፈርተህ እንድትኖር ያደርጋል። ቃላትን እንደመጣልህ የምትናገር ከሆነ አብሮ አደጎችህ፣ አብረው የተማሩ፣ አብረው ረጅም ዓመት የሰሩ ሰዎች በሙሉ ከአንተ ህይወት ይወጣሉ። ሰዎች ከህይወትህ መውጣታቸው ያን ያህል መጥፎ ነገር ላይሆን ይችላል፣ ግን በአንተ ፋውል ምክንያት፣ በአንተ ጅል መሆን ምክንያት፣ በአንተ ቃላትን በአግባቡ የማይጠቀም ሰው በመሆን ምክንያት መሆን መቻል የለበትም። ሰዎች ከህይወትህ ከወጡ መውጣት ያለባቸው በራሳቸው የህይወት ምክንያት ነው መሆን መቻል ያለበት ማለት ነው። ይህን የምታደርገው ጠንካራ የሆነ ኢምፓየር ለመገንባት እንዲጠቅምህ ነው። ተሰሚነትህን ለመገንባት፣ ተደማጭነትህን ለመገንባት፣ አለቃነትህን ለመገንባት እንዲጠቅምህ የምትናገረው ነገር በሙሉ ጥንቃቄ ያለው መሆን መቻል አለበት ማለት ነው። ምን መሰለህ? ቃላት የራሱ የሆነ ከፍተኛ የሆነ ኃይል አለው። የምትናገረው ቃል ሰዎችን ሊሰብራቸው ይችላል፣ ሰዎችን ደግሞ በአንጻሩ ሊገነባቸው ይችላል ማለት ነው። ቃላትን በጥንቃቄ መምረጥ ያለብህ ዋነኛው ምክንያት አብሮን አድጓል፣ አብሮን ሰርቷል፣ አብሮን ተምሯል ተብሎ ረጅም ዓመት ማውቀው የልብ ጓደኛዬ ነው ተብሎ ዝም ብሎ ቀልድ መቀለድ የለበትም። እያንዳንዱ ነገር ስነ ስርዓቱን የጠበቀ መሆን መቻል አለበት ማለት ነው። አንዳንዴ ተናግረህ መልሰህ ማታስተካከላቸው ነገሮች አሉ። ዋንስ ቃሉ ከአንተ አንደበት ከወጣ በኋላ ሰዎችን ሊጎዳ ይችላል። ስለዚህ የምትናገረው ቃል ያንተንም ክብር የሰዎችንም ክብር የጠበቀ መሆን መቻል አለበት። ይህ በምትኖርበት አካባቢ ላይ ተደማጭነት፣ ተሰሚነት እና ውሳኔ ሰጪነት እንዲኖርህ ያደርጋል።